ነገር እኔ ያለሁት ለምን ነው በሁለት ሳምንት ውስጥ ዓለምን የምትጨፈልቁት? ያልገባኝ ነገር እኔ የነበርኩበት ሙድ ሲሪየስ ቶፒክ ላላ ማውራት አልፈልግም ነበር። እንዳጋጣሚ ሲሪየስ ሙድ ውስጥ የሌሉ ሰዎች ነበሩ፣ ጨዋታ ላይ ብቻ ምናምን። ከዛ የጨዋታም ችግር የለብኝም፣ ከሰው ጋር ተዋወድኩኝ። ከሰው ጋር ተቀራረብኩ፣ የተለየ ቦታ ሰጧቸው። ያንን ቦታ ደግሞ እኔ ነኝ ጀግና ነኝ አሸናፊ አይነት መንቀባረር የሆነ የጭጭነት አይነት ባህሪ ሲያሳዩ ለጊዜው ሊያነጫንጨኝ ይችላል፣ ግን በዛው መጠን ደግሞ ራሴ ማራቅ እንዳለብኝም አውቅ ነበር። ለዛ ነው የምናደደው እንጂ እንደዚህ አይነት ነገር ባይገባኝ ኖሮ እኔ አልናደድም ነበር። ከነሱ እኩል እዛው ላጬን ሳርከፈክፍ እታይ ነበር። ገብቶሻል? እንትን ማለት ነው ማርገብ ነው ነገር ብዙ እንትን ማለት አያስፈልግም። እኔ የጌም እንትና እንዲጠቀም እንዳይጠቀም እንደዚህ አይነት የቅንቅናምና የምቀኝነት የጭርታን ባህሪ እንደሌለኝ ታውቃላችሁ። ብዙ ጊዜ ከሰዎች ጋር ጌም የምጫወተው ለእኔ ጌሙ ፈልጌ ሳይሆን ሰዎችን ሰፖርት ለማድረግ ስል እንደምገባ፣ አልፎም ተርፎ ከተሸነፉ ደግሞ ሄጄ ነው ራሱ አንበሳ ማወርድላቸው ሰዎች ናቸው። እንደዚህ አይነት ችግር የለብኝ። ያን ደግሞ ማድረግላቸው እኔ ሀብታም ሆኜ ምናምን አለ እነሱ ተዘጋጅተው የሚመጡትን ዝግጅት ግንዛቤው ስለማስገባው ውስጣቸው እንዳይጎዳ ስል ነው ሄጄ እንደገና ሰፖርት ማድረጋቸው። ገብቶሻል? አስፈላጊ ከሆነ ቃል የገባሁትን ብር በፔፓል አስገባለሁ፣ ግን በሆነ ሰው ምክንያት የሆነ ሰዎችን ማግኘት አልፈልግም። ለማንኛውም የሚመቻቸው ባሉበት በጣም ነው ማከብራቸው። ደስ የሚል ጊዜ ነው። እዛ ሴት የነበረንም በጣም አጭር ጊዜ ነው። የኔን የረዥም ጊዜ የሚዲያ ቆይታዬን መጨፍለቅና ማግማማት አልፈልግም። ቴንኪዩ። ይህም ብቻ ነው ማለት ምችል። እሺ ሉዬ፣ ያው እኔ እንግዲህ አንቺ ትበልጫለሽ፣ ግን ከምትልኪውን ብር ከሁሉም እሺ የምትይ ከሆነ ጊዜ ወስደሽ አንቺ ትበልጫለሽ። ለኛ ለሁሉም አንቺን ነው የምናስበልጠው። ሪሊ የእውነቴን ነው ማለት ምናልባት በሚዲያ ዓለም ብዙ ኤክስፒሪየንስ ያላችሁ ሰዎች ይህንን ልትሉ ትችላላችሁ። ብዙ ትችት ሊወርድብኝ ይችላል፣ ግን ኤሉ ሰዎች በሚፈልጉ ሰዓት አንቺ ሰዓትሽን፣ ጊዜሽን፣ ማንነትሽን ሳታግዲ ከዛ ሰው ጋር ተገኝተሽ አንቺ ግን እነሱን በምትፈልጊ ሰዓት እንደ ማንኛውም ሰው ወንበር ይዘው እንደ ሲኒማ የአንቺን ገበና ሲመለከቱ ማየት እንደዛ የሚያም ነገር የለም። ገባሽ? እንደዚህ አይነት ሰዎች ደግሞ አይወዱኝም፣ ውሸታሞች ናቸው። እኔ ላይ እየተደበሩ ነው ያሉት ማለት ነው። ይህን ደግሞ የተጠቀሙት እኔ በሰጧቸው ልክ። ገብቶሻል? ያንን የሰጧቸውን ወንበር ከቂጣቸው ስር ማንሳትም እንችላለን። እዛ ሴት እንግዲህ እስቲ ሄዱ የኔ እሺ ብቲ ያኔ አላውቅም። እኔ ዲጄ አይም ሶሪ እኔ ማውቀው ነገር የለም። እኔ ምንም አላውቅም። ማውቀው አንቺን ማክበር የጫወታችሁን ኮመን የሆነ ሴንስ አለኝ ለእናንተ ማለት ለምን እኔ ማክበር እንደጀመራችሁ አላውቅም። በዚህ ምክንያት እኔ መናቅ ከጀመራችሁ መናቅ ብቻ ሳይሆን ሌላም ነገር ቢጨምሩበት እኔ ችግር የለብኝ። እሺ በቃ አይ እኔ በቃ እንትን አልጨቀጭቅሽም። መጣ የሆነ ሰው እንደሚመጣ አውቃለሁ እና ለምን እንዳከበራችሁኝ አላውቅም። ሰውን ለመውደድ ምክንያት አስፈላጊ አይደል። እኔ ሰው ስወድ መልካ ላይ ምና ላይ ብቻ ከኔ ጋር መግባባታቸውን ብቻ ነው የማየው። ያቺ ብቻ ነች መስፈርቴ እንጂ ይሄ ሰው ባለጌ ነው፣ ይሄ ሰው ደሃ ነው፣ ይሄ ሰው ምናምን ቀጫጫ ነው፣ አጭር ነው ምናምን እንደዚህ ነገር እኔ አይምሮ ላይ አይመጣም። ግን ሰው ከቀረበሽ በኋላ እንከን የሚለቅም ከሆነ መንገደኛ ነበር ማለት ነው። ገብቶሻል? መንገደኛን ሰው ደግሞ እኔ ጫማ ሳቀብለው አልኖርም ማለት ነው። እዛ ሴት እሺ አይ እኔ ማለት ሁሉም ሰው እንደሚወድሽ ነው ማቀው ማለት በየጊዜ ግጭትና መሀላችሁ ላይ ያለ ወሬ እንጂ ጃፒን ቢሆን በጣም አሪፍ ሰው ነው። ሁሉም ምርጥ ነው። ተፈለጉ ግን እኔ ብቻዬን ሚዲያ ላይ ስንቀሳቀስ ነው የምታወቀው። ከሰው ጋር የተደመርኩ ቀን ነው ሁሉ ነገር የተበላሸው እና ከሰው ነው መራቅ ያለብኝ። ከሰው ስልሽ እንደዚህ ፐርሰናል አታክ ከሰው ጋር መኖር የለብኝም። እኔ በፍጹም ከሚዲያ ሰው እንደ ሚዲያ ሰው እንጂ ፐርሰናል አታክ በፍጹም ከኔ ጋር አይሄድ። እርሜን ከሰዎች ጋር ፐርሰናል አታክ ቢዝ ይሄው እንደዚህ አይነት ወርጄ ዘግጬ ቆሽሼ ነው ራሴን ያየሁት። ይሁት ኖ አይ አልቆሽ እኔ አክብሬሻል ማለት በጣም ብዙ ሰው ከነሱ ጋር መጫወትሽ አክብሮሻል። ወላሂ ላዚም
በጣም ብዙ ሰው believe me በጣም ብዙ ሰው ነው ያከበረሽ። እና አንዳንድ ሰዎች አሉ ያው አላማቸውን ባላቅም በጣም ይቅርታ ይደረግልኝ። እነሱ ግን እኔ እርግጠኛው ነኝ አሁን ይሄ የምትያቸው የሚባሉ ሰዎች በጣም ክብር እንዳላቸው ላንቺ አውቃለሁ። ከማንም በፊት ማንም ደፍሮ አንቺ ጋር ሳይመጣ ብዙ ነገር ያሉ ሰዎች መሆናቸውን አውቃለሁ። ይሄም በመናገር የሚከፋው ሰው ካለ I'm so sorry really ግን ያንን ታይም ምንም ቢሆን አንረሳውም። አብራችሁ ታምራላችሁ፣ አብራችሁ ስትጫወቱ ደስ ትላላችሁ። ያ ነገር እኔ ያለሁት ለምን ነው በሁለት ሳምንት ውስጥ ዓለሜን የምትጨፈልቁት? ያልገባኝ ነገር ሆይ ኖ አይ መጨፍለቅ አይደለም ሄሉ። በቃ እሺ ማስከፋሽ ከሆነ I'm sorry ናይ ማስከፋ በቃ I want to say እኔ የነበርኩበት ሙድ ሲሪየስ ቶፒክ ላላ ማውራት አልፈልግም ነበር። እንዳጋጣሚ ሲሪየስ ሙድ ውስጥ የሌሉ ሰዎች ነበሩ፣ ጨዋታ ላይ ብቻ ምናምን። ከዛ የጨዋታም ችግር የለብኝም። ከሰው ጋር ተዋወድኩኝ። ከሰው ጋር ተቀራረብኩ። የተለየ ቦታ ሰጧቸው። ያንን ቦታ ደግሞ እኔ ነኝ ጀግና ነኝ አሸናፊ አይነት መንቀባረር የሆነ የጭጭነት አይነት ባህሪ ሲያሳዩ ለጊዜው ሊያነጫንጨኝ ይችላል። ግን በዛው መጠን ደግሞ ራሴን ማራቅ እንዳለብኝም አውቅ ነበር። ለዛ ነው የምናደደው እንጂ እንደዚህ አይነት ነገር ባይገባኝ ኖሮ ያልናደድም ነበር። ከነሱ እኩል እዛው ላጬን ሳርከፈከፍ እታይ ነበር። ገብቶሻል? የሚያናድደኝም እልህ ውስጥ የሚያስገባኝም ይሄ ቦታ አይደለም ብዬ ውስጤን ስለማውቀው ነው ምናደደው የነበረው። ምናልባት ውስጤን ካወቁልኝ ብዬ ነበር ፍንጭ እየሰጧቸው የነበረው። ገብቶሻል? ያንን የኔን ቦታ ለነሱ መግባር ያሳቸው ነበር። እነሱ ያን ነገር ካላደጉበት ከባለቤቱ በላይ የሚያውቅ ቡዳ ነው። ጋይስ እኔ ቡዳ አይደለም። ነሽ ወላሂ ልብስ ነሽ፣ ማረግ ነሽ፣ ወግ ነሽ። ያንን ነገር ያላወቁት አይመስለኝም። ያንቺን እርድና ጥግ ድረስ አይተናል። ጅቦ አይለብኝም። ጅቦ ሌላ ሰው አገኛለሁ። በቃ ከጅቦን የጨፈለኩት ጅቦ ሂሶ ማቹርድ በጣም ደስ የሚለኝ ልጅ ነው። ነገሮችን ማለፍ ትዕግስትን ከጅቦ ብማር ደስ ይለኛል። ግን በጅቦ ምክንያት ማንንም ሰው ማግኘት ስለማልፈልግ ንጉስ የተገኘ ሰሊጥ አብረህ ተውቀት ተብሎ ተወቅጦ ነው እንጂ እግዚአብሔር ነው። ከጅቦ ችግር የለብኝም። አላማቸውን እግዚአብሔር አሳካላቸው። ጥሩ ጊዜ ነበረ። የእውነት ደስ ይላል። ግን እነሱም እንዳማረባቸው እኔም እነሱ እንዳሉት ተሸነፈች አለ የሚሉት ቆሸሸች፣ እኔም እንደቆሸሽኩት እስቲ ማን እንደሚጸዳ መጨረሻ ላይ እናያለን። ችግር የለም። ሄሉ ማንም አላሸነፈሽም። ሁሌ አንቺ አሸናፊ ነሽ። እርግጠኛ ሆኜ ይዙት እኔ እንደዚህ ነኝ ነው ወሬ ነው ወሬኞች መሀል ላይ እኔንም አሁን እነሱም የራሳቸውን ቦታ ይዘው እኔም ይዤ ችግር የለውም። ጊዜ መስታወት ኖ ጊዜ የሚፈታው ነገር ነው። ወላሂ እኔ እርግጠኛ ሆኜ የምነግርሽ ከሚያወሩለት ወሬ በስተቀር ጃፒን ቢሆን ወላሂ ላዚም በጣም ምርጥ ሰው ነው። ላንቺ እንደዛ አይደለም። ለማንኛውም እሺ ይቅርታ፣ አይም ሶሪ፣ ይቅርታ፣ በጣም ይቅርታ የኔ እናት። ከልጅ ጋር ትጫወት ፊትን ይለቀልቃል የሚባል ነበር። እኔም ዝም ብዬ ፊቴን አቅርቤ ከህፃን ጋር ትጫወት ነበር። ሲጀምር 8 ዓመቴ ነው፣ እነሱ 30 ዓመታቸው ነው። ከየት አባታቸው ነው የምንገናኝ? አንድ ነገር ልንገርሽ። አሁን ህፃን መስሎ ለመቅረብ የሚፈልጉ አሉ። እንደዛው ህፃን እንደሆኑ ማሙሽ እየተባሉ መጥራት ይችላሉ። እኔ 58 ዓመቴ ነው። በፍጹም አንገናኝም። ግን ይኸውልሽ እንትን ነገሮች አንዳንድ ጊዜ በትኩሱ ሲሆኑ ነገር ይከራል። ገባሽ? እኔ አሁን ሳልሰማ ቀርቼ አይደለም። አንድ ቀን ግን መጥቼ ሄለንን በዚህ ነገር ታረቁ ገለምን አላልኩኝም። ለምን እኔም አሁን ላነሳ አልፈለኩም ነበረ። ነገሩ ይከራላ። እነሱ እንዲታረቁ ከተፈለገ እስኪረግብ መጠበቅ፣ ከዛ በኋላ እናወራለን። እሺ ዲጄ፣ እሺ አባም ሄሉዬ እንወድሻለን በጣም። አይ ሃቭ ቢግ ሪስፔክት ሁሌ ከአንቺ ጋር ነን እኛ። ዲጄ ከኔ ጋር ማድረግ ትፈልጋል? አንቺ ስራ አለብኝ እኔ ስራ ሄዳለሁ እኮ ገና ስራ አለብኝ እኔ ገና መግባቴ ነው። ትንሽ ወደ ስራ ነው የምገባው። ባለፈው ዲጄ ቺት እናድርግ ስለው እሺ ብሎ መጣላ። ቺት ከኔ ጋር እንዴ ተወራለን። ምን ትፈልጊያለሽ?
እንዴ የገሌ ምትክ እያሉኝ እኮ እያሰቃዩኝ ነው። አንቺ ትቀያለሽ እንዴ የገሌ ምትክ ገሌን ተክት ይገባ ሰው ሰውን አይተካም ጋይስ፣ ሰው ሰውን አይተካም። አንተ ያ ሰዎች አይደለም። ዲጄ እዚህ አገር ያለ ልጅ አለ ቲክቶክ ላይ ይከታተለኛል። እኔ በጣም ያውቁኛል፣ አብረን የተማርነውና ነገ እንገናኝ ቺት እናደርግ አልኩት ብዬ ጻፍኩለት። እዛው ላይ ብላ ሆኝ እሺ ውጭ አታልቅሽ በእናትሽ እሺ ቺት እናደርጋለን። ባህር ዳር ላይ መዝናናት ፈልጌ ልክ ሲያልቅ እባክህ ነገ እንገናኝ ብዬ ደግሞ ዘጋው። ሀሳቤ ቀየርኩት። ቻርጅሽ አልቆብሽ ላይ እንትን ያለቀ ወይ ዳታዬና እኔ ማሳለፍ የፈለኩት ቤቴ ሰው እንዲመጣ አልፈለኩም እና ባንክ ያልኩት ነገ ደግሞ ከነገ ወዲያ ከዛ በኋላ አመት ይወልዳል ማለት ነው። ሁሉ ነገር ኦንላይን እያደረግሽባቸው ሌላ ነገር ምናምን አስበው አይደለም። ባይዘወይ ጀስት ገብቶት እንዳታለቅሺ ነው የሚለኝ። እንዴ ግን ቆይ ምን ነው አራችኛ እኔ ምን አስቤስ ቢሆን በምን ታውቂያለሽ እንዴ? ተይ እንጂ የሰው ሀሳብ ሐራም አለክ ምን ታስባለህ? እኔ ጋር ሐራም አለክ ተጀመረ። መቼ ነው የምትሄደው ስራ? እኔ ቤት ውስጥ ነው የምሰራው እና የሆነ ነገር ውስጥ ከተተኛ ትንሽ አውጣኝ። እዚህ አልችልም ያለው ነገር እኔ በጣም ስለምትግባብኝ በጣም እንትን ስለሆንሽ ነው የነገርኩሽ እንጂ እግዚአብሔርን በዚህ ጉዳይ ላይ ቀስ ብለን ነው ጅቡ ይገባዋል። ሌላ ነገር አስቤ እንዳልሆነ ይገባዋል። እሺ ማአሬ አይላ ነው ከወቱ ስልሽ የሆነ ነገር ፕላን ነበረው። ቁም ነገረኛ ሳልሆን ቀርቼ ሳይሆን ከኔ ህይወት አይበልጥም እኔ ላይ ብንናገር እናልቃለን ነውና ያ በቃ ይቅር ማሪ ይቅር ሊቪት በቃ እኔ ይቅርታ እንግዲህ ያው እኔም ስላመመኝ ነው እኔም ካንቺ ጋር ስላለቀስኩ ነው። አም ሶ ሶሪ ያው ስሜትሽን ሼር አድርገናል። የእውነት ናሚኮን ጠይቂያት ጨቀጭቃት ነበር እና እንወድሻለን። ያው መርሳት የሌለብሽ ነገር በጣም ነው የምናከብርሽ፣ በጣም ነው የምንወድሽ። ሚዲያ ጎርፍ ነው፣ አንዱ ሲሄድ አንዱ ይመጣል። እሺ አውርጅኝና እኔ ኮፒ ሊክላል ሰዎች ለመውደድ ምክንያት አያስፈልግም። ልውረድልሽ ማሪ ባለ ትዳር ነች አይደለችም? ጠይቂያት ሳትወርድ። ስማ ስንቱን ልጠብስ ነው ግን አንተ ልጅ? ለመጥበስ ሳይሆን ለኢንፎርሜሽን ነው። አግብተሻል? እዚህ ጋር ማህበረሰብ አለ ያሰብኩት ምን ስትል እንደሆነ እኔ ገብቶኛል። አልናገር ነው አይደለም። ምን እንደሆነ ታውቂያለሽ? መልካም ሰው ከሆነች ሰዎች እዚህ ጋር ያሉ አንዱ ሊመኛት ይችላል። ሲንግል ናት እንዴ ብሎ ያስባል። እና ሲንግል ነሽ ወይስ እንዴት ነሽ? ዜጋ ምናለ መሰለህ ወንድ እንዳታምኒ ለምንም አያስብም ማለት እኔ ኖ ኢትስ ፐርሰናል ዲጄ አም ሶሪ አልመልስልኝ። ኦኬ ሲንግል ናት ወንዶች ታላችሁ እንግዲህ የእውነት ከወደደ ኖ አረ አላ አረ ዲጄ ፕሊዝ ኬልዬ በቃ ብረድ ማሪ እኔ ቆንጆ ጅቦዬ ሪከርድ አድርጉለት። ለምን እንደዚህ ነገር ነው እኮ ምቀኛ ቅንቅናም ደደብ ምናምን እንዳለው ይገባል። ብሎክ አንብሎክ ማድረግ አስተምሪያችሁ ይሆናል። ያ ማለት ነገ ምናምን የሚል ነገር እንዳለ ነው። ያ መለማመጃዬ ነበር ለመጨረሻ ውሳኔ ማለት ነው። አሁንም ሳምንት አለ ከሌላ ሰው ጋር ያዝ ራሱ ከአጋር ጋር መያዝ ትችላለህ። እኔ ግን አስፈላጊ ከሆነ እንይን ፔፓሏን ላኩልኝና እረዳታለሁ፣ ሰፖርት አደርጋታለሁ። ችግር የለብኝም። እሺ ያ እኔ ዋና ፖይንቴ መራቄ። አመሰግናለሁ። ይሄ ብሩ ምናምን አይደለም። እሺ ዛሴ ከሌላ ሰው ጋር እናመሰግናለን የሚለውን ፕሮፋይል ፎቶውን ቀይሮ ነው በሌላ ሰው ቀይሮ፣ ግን በዛው ቀን ተጫወት። እሺ ይመች ጅቡሪ። እሺ ማሬ እናወራለን ከማን ጋር? በቃ እሺ ሉረድ ማሬ። ያ ችግር የለም ከማን ጋር የኔ ቆንጆ አለ ሁሌ ታንችላል። በዚህ ጉዳይ ላይ ካሁን በኋላ ብዙ ነገር እንድትጽፉልኝ አልፈልግም። ቴንክ ዩ። አላወራ ኔቨር ኤቨር ኔቨር ኤቨር። ኦኬ አይ ዋና ጌት ዳት። እኔ እዚህ ምድር ላይ 56 ዓመት ጥጥት ያደረኩ ሰው ነኝ። የሁለት ሳምንት ሰው መጥቶ ህይወቴን መቆጣጠር አይችልም።
የ56 ዓመት ቦታ ነው የሰጠኋችሁ። እሱ ካልገባችሁ በየቀያችሁ በየፊናችሁ ተበዱ ነው የምላችሁ። ንፍጣሞች ቀጥል። ጂጂ ወደ ዘፈን ግቡ። ይኸው ሰው በሚያስተናግድ ልክ ነው ልታናግረው የሚገባው። ግን ያ ሰው ልጅ ክብር ስሰጠው ቦታ ስሰጠው ቫሊዩ ካልገባው የሚገባው ቫሊዩ ይሄ ከሆነ ያለውን ቫሊዩ ሰዎችን መንፈግ የለብህም። አለበለዚያ ንፉግ ትባላለህ ማለት ነው። እና እንዳትጠይቁኝ ካሁን በኋላ ያከበርኳችሁ የምታውቁኝን ሰዎች መለስኩላችሁ። ካሁን በኋላ ግን ከገስት አወርዳችኋለሁ። እግዚአብሔርን ብሎክ አድርጋችሁ